ስለ ሙኒት ማወቅ ከፈለግሽ እከሌን ጠይቂ። ምንድነው ስለኔ የሚታወቀው? ሚዲያ ላይ ያለው ሴትዮ ህዝብ ፊት ያለው ሴትዮ ምንድነው ስለኔ እንዲታወቅ የተፈለገው ነገር? ስለ ስራዬ ራሴ ተናግሬያለሁ። ስለ ልጆቼ በትምህርት መልክ ለሰዎች ነግሬያለሁ። እኔ ተበዳይ ሆኜ ያለው አንተ በቀደም ለታ ስታወራ ያወራው ከሶርሱን ከምንጩ አምጥቶ ያወራው ያለው ሁሉንም ታሪክ ነው የምልህ። ስፔሲፊክሊ ይሄንን አይደለም ሁሉንም ያወራው ያቀበለው ያስወራው እያለ እኔ መቀላቀሌ ለምንድን ነው? እኔ ተበዳይ ነኝ። እኔ ህጋዊ ሰው ነኝ። ኢማራት ላይ ማንም ይሁን ምንም በፈለገው መንገድ መጥቶ ሊጠይቀኝ መብቱ ነው። የሰማው ነገር ካለ ኤቪደንስ ካለው መጠየቅ መብቱ ነው። ግን አንዳንድ ጊዜ ልክ ቅመም ስትደረግ ሁሉ ነገር ላይ ይደብራል። ኦኬ ለሱም ከጀርባችን ቤተሰብ ያ ነገርን እንግዲህ በየቤቱ እየሄደች አስረድታለች። አንዳንድ ስለሙሙ መጠየቅ የምትፈልጉ ሴቶች ካላችሁ ጠየቁ፣ መለስኩላቸው እኮ እንደሚሰራ እንዴት እንደሚከሽን መንገር ትችላላችሁ። እንግዲህ ጠይቀው ነግሬያቸዋለሁ። ዋናው ደፍተሯ እሷ ናት። ስለ ጸጉር እኔን አይደል የምትጠይቁኝ? ቆይ ሌላው ጥያቄ አለ። አልፋታሽ ከኋላም የተሰራ ነው ወይስ የራስሽ? ወላሂ የራሴ ነው። ወላሂ የራሴ ነው። እንዴ ምን ሆነሃል? እንዴት ነው የምቀመጥበት የተሰራ ነገር ላይ? እኔ ፈራለሁ። እሺ እኔ ልጠይቅ ሁሉ ጊዜ ጥያቄ ስለነበር እኔ አንተ ጉንጭህን ተሰርተሃል? የኔ ጉንጭ ወላሂ ተሰርተሃል። ይሰራል። ቦቴክስ አልተሰራውም? ጉንጭ ይሰራል እንዴ? እንዴት ነው እንዲህ ድንቡሽቡሽ ያለው? ከበፊትም ነኝ እንጂ ስፖርት ሰርቼ ወልቄ ነበረ። ወፍራል ከሳስ ይሉኝ የበፊትም የእንትናንም ሰይፉ ሾው ላይም ገብተሽ እንዲያውም እዛ ላይ ከዚህ የበለጠ ያበጠ ነው። እኔ ትንሽ ስፖርት ካቆምኩኝ ድንቡሽቡሽ ነው የምለው። ደግሞ ቻፓ የለውም ትላላችሁ። ቦቶክስ እኮ ውድ አይደል እንዴ? ቦቶክስ ይሰራ ሰው እኛ ጋር እዚህ ኖርማል ነው። እኔ ግን ዮኒ ታውቃለህ ገንዘብ ቢኖረኝ ከዚህ በላይ አሁን ደግሞ ባለዳ ሆንኩና ነው እንጂ በቃ ስዕል መስዬ ብቀመጥ ከላይ እስከታች ደስ ይለኛል። ችግር ለማሰራት አስበሻል? እስቲ ዘግቢን በዚህ እስኪ አንተ ግጥመቼ የተሰሩበት ቆይ ቅድም የሆነ ነገር ብለሻል። በስተት ይሆን በተለ የተሰሩበት አይቀመጡበትም እንዴ? ሌላ ነው ምን አውቃለሁ። እንዴ አይፈነዳም እንዴ? እኔን የሚያክል ሴት ይዞ ቁጭ ስልበት እንዴ? እኔ እኮ ወፍራም ነኝ። ቆሞ ነው የሚያድሩት። እኔ ምን አውቃለሁ። ቅድም ቤት ታየው ሙኒት እንደው እውነት ቁጭ ብለሻል አለችኝ። ይኸው ቁጭ ብያለሁ አልኳት። እኔም አይቼዋለሁ። እሷ ራሱ በሱ ሄዳብሻለች። በሳክስ ሞት ነበር የእሷ ራሱ ቪዲዮ አየሁ። አይ በቃ እቺን ሰው ምንም መጣላት አይቻልም። ፍቅር የሆነች ልጅ ናት። ምን ላይ እኔ በጣም ፍቅር ነኝ ወላሂ። በእውነት መጣላት አይቻልም። አይ ክፉ ነገር ለማንም አልፈልግም። ስህተቶች ሲፈጠሩ ደግሞ ስመጣለሁ። ከተማ የት ነበርሽ? ሀገር ቤት ግን እስቲ አውሪ። አዲስ አበባ የሩዋንዳ ልጅ ነኝ እኮ። ለዚህ ነው መጣላት አንችልም። አንቺ የሆነ ተዘጋግቶ የሆነ እንረጋግጥ ነበር። ኤሌመንተሪ ካቴድራል ነው የተማርኩት 9ኛ ክፍል ቲኤምኤስ 10 11 12ን ጥቁር አንበሳ። እንግዲህ በነ ኩዊንስ በነ ጊዮን በነዛ ሰዓት የነበርኩ ልጅ ነኝ። በዛም ዘመን ጋራው እንደዛ ነበር ወይስ አሁን የመጣ ነበረ? ግን እንደዚህ አላበደም። ከወለድኩ በኋላ ነው እንደደነገጠው። እንትኑም ቫይታሚኑም ተስማምቶኝ ነው። አሪፍ ነው። አይ ተምታህ አታውቅም? ባሏ ጭነርጥብ ነው ወይም ሚስቱ ጭነርጥብ ናት ይባላል አበሻ ሲተርት። አግብተህ ስትወፍር ወይ ቆንጆ ስትሆን ሲስማማ ምናምን ሚስቱ ጭነርጥብ ናት፣ ካገባ እሱ እንዲተለወጠ እንዲያማረበት ይባላል። እኔም ጭነርጥብ ገጥሞኝ ባልየውማ በየት በኩል ምን ዞር ስትል ጋራ ነው የሚያየው። ዞር ስትል ጋራ በየት በኩል ሌላ ሰማያ ጊዜ አለው። በየት በኩል ነው ሌላ የሚያየው? ችሎታ ነው። ይሄም አንድ ችሎታ ነው ማሰሪያ። እስቲ አይ በውስጥ አውራለሁ የሆነ ነገር ከሆነ ሰዎች ጋር ተታረቅ የሚል ነገር ሰምተናል። የከተማ ልጅ ናት፣ ቂም የምትይዝ ነገር አይደለችም። ስለዚህ ልጆቻችን ቀይ መስመሮቻችን ነው። እኔ እንደዚሁ ዝም ብዬ ወደሃለው ድሮም ቢሆን ከጓደኛዬ ጋር እንኳን ከሳሪ ጋር ስትነጋገሩ እንደዚህ እንደምትገባበት ስላላወቅኩ
መጥቼ ሁሉ አናግሬሃለሁ አይደለ? ያ በጣም በጨዋታ በፍቅር በደስታ በጣም ሰው ሙድ ሰው ነኝ ዮኒ። ሰው ቀይመስመር ያለችብኝ ነው በሳራ ጉዳይ። በሳራ ሳሪ ወላሂ ምስኪን ልጅ ናት እስክታቃት ድረስ ነው ከምን እዚህ እንደደረሰች የጮችብኝ ነው ሁሌ ታደንቃት ጉዳይ በሬጅስቶን እና ዮኒ ይመችሽ። አይ በቃ አደራ የኔ ቤቶች አንድም ነገር እንዳትሉ ደግሞም አትሉም ማቃል ምንም ማትሉ እና እንኳንም በመሃላችሁ አልገባም አልገባው አላለችም መሲ ብርጅስቶን። የሁሱን ነገር በእናት ንገራቸው እሺ። አየው ንገራቸው ይሄው አለሽ እዚሁ ንገራቸው። የዛለት አለባበሴ ልክ አልነበረም ጭራሽ በእንደዚህ አይነት ቦታ መገኘት የለባችሁም ብሏል። ደስታችን ነው ባህላችን ነው። አንዳንድ ጊዜ ደግሞ ለሌሎች መደናቀፊያ መሆን የለብንም። እኔ ሁሉንም ሃይማኖት እወዳለሁ አከብራለሁ። አንድ እህት ግን ቅድም ቤት የመጣ የተናገረችው ነገር በጣም ስለነካኝ ነው። እኔ ለሃይማኖት ምሳሌ መሆን ሰው አይደለሁም ብሆንም ደግሞ መሳሳቻ ምን አንቺ ኡስታዝ አይደለሽ አጂ አይደለሽ ምን ያለው ያረኩት ነገር ስህተት ነው እናንተ እንዳታረጉት። እኔም አልደግመውም። ወደፊት በሂጃብ እንገናኛለን ኢንሻአላህ። በሂጃብ ሆነሽ ሰርግ ብትጠሪ እሄዳለሁ። አሁንማ ካሜራ ምን ሆነ መሰለሽ? ያውኑ ትልቁ ችግር ምን መሰለሽ? መታወቅ ነው። ሰው ከታወቀ በኋላ በካሜራ ተጥዶ ነው የሚጠብቅሽ የትም ቦታ ላይ ምንም ሆነ አትችል። የሚያሳዝነው እሱ ነው። ሌሎቹ እኮ አሁን የማይታወቅ ስንት የሚጨፍር ስንት ብዙ ነገር የሚያደርጋል። ግን የታወቀ ሰው ሲሆን እያንዳንዱ ነገርሽ ምን ይሆናል? ተቀርጾ ቁጭ ይላል። ይሄ ነው ልዩነቱ እንጂ ሌላው ጥሩ ሌላው ምን ሆኖ የደስታ ነው የተገለጸው። ሌላ ታሪክ የለው ምንም ነገር የለው። እኔ አይቻለሁ ብዙ የሙስሊም ሰርጎች ሲጨፍሩ አይቻለሁ። መዋሸት ስለማልችል ጴንጤ በዩ ኦርቶዶክስ በዩ ምኑ የጴንጤ ያው ክላሲካል ሆኖ ግጥሙ ይቀየራል እንጂ አንድ አይነት በደንብ እስክታ ይወረዳል። ጉራግኛ ይጨፈራል፣ ትግርኛ ይጨፍራሉ፣ ሁሉ አይነት አለ። ስሙ ግን ይቀየራል ደሴ እንጂ የትም ዓለም ላይ የደስታ በማሳየት ነው። ስለዚህ እኔን አይታችሁ አትሳሳቱ። እኔ ለእስልምና ምሳሌ መሆን ሰው አይደለሁም። የራሴ ህይወት ነው ያለኝ እና በራሳችሁ ተከተሉም እያለች ነው። ያንን ነው እንግዲህ የሰማሁት። ተፋተናል ማለት ነው። እኔ እናንተ የምጨምር ምን ከዚህ በኋላ ምን አደርጋለሁ? እኔ እኮ ሰገጤ አይደለም። ምን በጋራ ትንሽ ነበር አስፈታሽ። ኧረ ተው እንዳያልቅ እንዳይሟሟ ፈርቻለሁ ለራሴ። አሁን ሰው ማሻአላ ብሎ ካልሆነ ጉድ ነው። አሁን አለቅ ወደፊት መሰራት አይቀርም በዚህ ከቀጠለ። ምኑን ነው የምትሰሪው? ከዚህ በላይ ምን ልታረጊ? ካበላሹት አይን ከበላው እንግዲህ መሰራት አይቀርም። አዎ ያበሻ አይን እኮ ያደርግ ይሄዳል ይላል። ሬሳ ነው የሚያደርቀው ያበሻ አይን። አንቺም ግን እውነት ለመናገር አውቀሽ ነው አይደል ሸብ አድርገሽ የመጣሽው? ወላሂ አይደለም ወላሂ ተንጀላገገ ልብሱ ልብሱ ያለ መቀነት እንጅልግግ ነው የሚለው። ስለዚህ ከዚህ በኋላ ደግሞ ያስፈልጋል እድሜያችንንም አስበው። ነው ህፃን ልጅ አይደለሁም ትልቅ ሰው ነኝ። እንግዲህ ማሳየት ነው እድሜ። እኔ በዚህ 100% መናገር እችላለሁ። እድሜ የራስ አጠባበቅ ነገር እንጂ በጣም ማርጀት አለማማር በጣም እፈራለሁ። ኦኬ ጎበዝ። እንደዚህ ከሆነ ለምን መሰለሽ በእድሜ ቢሆንማ ወረድ ይል ነበር። ትንሽ ጉልበትሽ ጋር ይደርስ ነበር። ወርዱ እዛው ቦታው ላይ ይጠብቅ። በሊዮኒ መልካም ጊዜ ይሁንልሽ። መልካም ጊዜ ይሁንልሽ። አስቀየምኩ ይቅርታ። ያው ራስ ኧረ እኔም ሶሪ እናቱ። ግን ያ ነገር ሲባል አብረን ገብተናልን በመሃል የነጭ ቅማል ጋም ነገር ስላለ ያ ተሄዶ ነው እንጂ በፊት እኔ አንድም ቀን ስላንቺ አውርቼም ክፉም አውርቼ አላውቅም። እንዲያውም ትመቸኛለች ምን ሰው ግን ነጭ ቅማል ብዙ ሰው ጋር ስለደረሰች እሷ ጋር ለዛ ነው። ለማንኛውም በቃ ይመችሽ። ከኔ ጋር ፈትቻለሁ ቤተሰብ ይመችሽ። ባይ አላስለሳለች ምን ላክ እንዴ ቆይ እሱንም አላወራ ቦታክስ ይደረጋል ማኛው ፊቱን። ቆይ ጥያቄ አለኝ
ደሃ ነው ገንዘብ የለውም ትሉኛላችሁ። በዚህ በኩል ደግሞ ቦታክስ ያስደርጋል ትሉኛላችሁ። አረ ተው ግን ተው። ሪከርድ ሰማው። ምንድነው ያለችው? ሪከርዱ ላይ አለ። ሪከርድ ላሰማችሁ ያለችው ዮኒ ማኛ ተርፎት ለቦታክስ እያደረገ ነው ፊቱን። ተመስገን ተመስገን፣ እንዲህ ፊቴን ላሳመርክልኝ አምላክ በጣም ነው የማመሰግነው። ጌታ ሆይ ለአንተ ምን ይሳናል? ለሰዎች ግራ እስኪገባቸው የታለ የታለ? ቆይ የታለ? ቆይ ቆይ አለ እኮ ልከውልኛል። ሰው ደህና ነገር አይልክም መቼም ታውቃላችሁ። ይኸው የተላስኩት ያረን ቆይ እኔ የምልሽ ቆይ ይሄ ጥሩ ነገር ነው። መንገድ ሲሄድ እሰማሃለሁ አልሽ። ሞጣ ጠፍቶ ነው እምትወጃት? ቤታዮ ጠፍታ ነው? ማን ነው ጀለስሽ? ማናት ስሟ? ፍቅሮቼ ማሮቼ ጠፍታ ነው እኔን እየሰማሽ የምትሄጂው? ምን አስበሽ ነው? እስቲ ንገሪ። ቆይ በመጀመሪያ እሱ ይብራራልኝ። ቤተሰብ ንገሩኝ። ቤተሰብ እኔ እንዲብራራልኝ የምፈልገው ስንት የሚሰማ እያለ እኔ እምቀበጣጥረው ሰውዬን ረጅም መንገድ ስትሄጂ እየተመሰችብኝ የምትሄጂው ለምንድን ነው? ጠይቁልኝ፣ ጠይቁልኝ ቤተሰብ። ይጠይቅልኝ፣ በህግ አምላክ ጠይቁልኝ። እንስማ። እውነቴን መስማት አለ። እንዴት ነው እኔን እየሰማሽ የምትሄጂው? የሚደብርስ አሁን ላይ ወንጥላ ነው የምትመጣው እኔ ቤት። በመጀመሪያ ትርኪ ምርኪ ወሬ እንዴት ትሰሚያለሽ እናቱ? እኔ ለሴቶች ነው ለሴትም ሆነ ለማን ነው ትርኪ ምርኪ ወሬ ሰው እየሰማ ረጅም መንገድ አይሄድም። ራስሽን ሰደብሽው እኮ። ትርኪ ምርኪ ወሬ የሚያወራ ሰውን መስማት እየሰሙ ረጅም መንገድ መሄድ። ሴቶች በስሜት አታውሩ። አንዳንዶቻችሁ ከኛ የተጣላችሁ ማለት ነው። በካልኩሌሽን ሲሆን ደስ ይለኛል። በስሜት ሳይሆን እዚህ የተናገርሽውን እዚሁ ያፈረሽው እናቱ። ለወደፊት ልንገርሽ ብዬ እና የገረመኝ ኖ ልልሳት አይደለም። የገዛ ልጇ መስሎ የነበረ የገዛ ልጇ አይደለም የተዳረው። ይቅርታ። እና አንድ ነገር እኔ እምልሽ እሷ ስትጨፍር ቂጧ ለብቻ የሆነ ቦታ ከነ ዳጣ ጋር ይጨፍራል። እሷ ለብቻ የሆነ ቦታ ነው ያለችው። ዋሸው ቤተሰብ።
ለብቻ ከነዳጣ ጋር ጎንደርኛ ይጨፍራል። እሷ ደግሞ ለብቻዋ ጉራግኛ ትጨፍራለች የሆነ ቦታ ጋር ከሰርገኞቹ ጋር። እናንተ ሲሆን ነው የምታስገቡኝ። እኔ አደላስ እኮ ጭውቴ ጥግ ድረስ ነው። ሙኒት ናት። ሙኒት እውነቴን ነው። ለብቻው ነው የሚጨፍረው። ቂጧ ለብቻዋ እሷ የሆነ ቦታ ትጨፍራለች። ከዛ እነዳጣ አሉ እዚህ ጋር ምናምን አብረው ይጨፍራሉ። ብቻ እያሳቀች ነበር። ለማንኛውም የአንቺ ልጅ መስሎኝ ልተውሽ ነበር። እግዚአብሔር ምስክሬ የአንቺ ልጅ መስሎኝ ምናምን በቃ አይደስታዋን ታጣጥም ብዬ ነበር። እውነትሽን ነው። በዛ ያንንም ያልጋራማ ለብቻው ይከብደዋል። አንድ አበሻ ሆነም አረብ አንቺን ለብቻው ካስደሰት አንገቴ ይሰጣል። አንገቴ ላንቺ መምጣት ያለበት ናይጄሪያ ክለብ ነው የሚገባው፣ ዌስት አፍሪካንስ። ምክንያቱም ሰውነትሽ በግብዳ ሂሳብ ስለሆነ ያንን የሚያልጋራ አበሻ ይጠፋል፣ ውስጡ ይጠፋል። እውነት ይጠፋል። አበሻ ምናምን ድራሹ አረብም አይችልም። ለአንቺ እንደ ሀሳብ የሆነ አንድ ዌስት አፍሪካን ቢሆን ትደሰቻለች። አንድ ግድንግድ ሱዳኒ ቢሆን ጥሩ ነው። በሽሮ አይሆንም። በሽሮ ከአበሻ ጋር ምንም አይነት ዝምድና ሊኖርሽ አይችልም። እናቱ ምንም በሽሮ አይሆንም። ይሄ በሽሮ የሚገፋ ምን ሽሮ ይሄን አይገፋ። እውነቴ ሽሮ ያንቺን ጋራ አይገፋው። ባሏ ሱዳኒ ነው። በቃ ተስማማን። ባሉ ከሱዳኒ ከሆነ ወንዳታ ተግባብተናል። የሆነ ዘፈን አለ። ይኸው ላሳያችሁ። ዘፈኑን ላኩልኝ። ሲጨፈር አይቼ መቀመጫዋ እዚህ ለብቻ ይጨፍራል፣ እሷ ለብቻ ትጨፍራለች እና እየሳቀን ነበር። ያው ላይ አንቺ ነው በዚህ ላይ አስጠበብሽለት። ጎበዝ ልጅ ጨፈሯን አሳዩኝ። ኧረ ባለ ጭፈራ ላይ ነበር። እኛ ጨዋታ ላይ ነን፣ እንዳትናደዱ ደግሞ። ጭፈራ ላይ ነን እኛ፣ እንዳትና ይሄ ስድብ አይደለም። እኛ ስድብ አልተሳደብ ትተናል። ተለቅ ያሉ ሰዎች ጋር ሲሆን ትንሽ እንትን ብለናል። የታለ ብትልኩልኝ ምን አላው ምቀኛ ጭፈራው ቢላክልኝ ምን አለበት? አው ጭፈራውን አይታችሁ ፍረዱ። እየሳቁኝ ነበረ። አረ የት ሄዳችሁ? አረ ላኩልኝ። ጭፈራ እየፈለግኩ ነበር። ወይኔ በላችሁ ላካችሁ። ፓፓራዚ ታንክ ዩ ፋ የታል? ቆይ ለብቻው ሲሆን ላሳያችሁ። ይሄ አይደለም። ቆይ
ለብቻው ነው የሚጨፍረው። መቀመጫዋ ከነዳጣ ጋር ማራለች ይላል። እዛ ጋር ሄዶ አቦ ጉራጌ ያስገና ነው ይላል። በዛ በኩል ደሞና እኛ ለጨዋታ ያክል ነው። እኔ ያልኩት የሴት ልጅ ፕራይቬት ፓርት አደባባይ አይመሰከርለትም ነው ያልኩት። ተግባባ። የሴት ልጅ ፕራይቬት ፓርት ባል ያላት ከሆነች አሁን ባል የሌላት መናገር ትችላለች። ለገበያው ድምቀት ነው። ለገበያው ድምቀት ባል የሌላት ሴት እሙሙን አስጠብቤያለሁ፣ አስላጭቻለሁ፣ አስቋጭቻለሁ ምናምን ብትል ለሚመጣው ሰውዬ ነው ቼክ ያደርጋል። ለሌላው ማለቱ ምን ማለት ነው ነው የኔ ጥያቄ። ይህን እውነት የምትደብቁ አንዳንድ ወሮ በላ የማትረቡ ሴቶች አላችሁ። የኔ ባለቤት ወይም የሞጣ ባለቤት እርግጠኛ ነኝ የዮዳ ጉቶን ባለቤት ወጣ እንደዛ ብትል እርግጠኛ ነኝ ጥያቄ ውስጥ ነው። እንጠይቀ ምን አባሽ አስበሽ ነው አደባባይ ላይ ወጥተሽ እንዴት ተናገርሽው ተብሎ ይጠይቃል። ምን አስባ ለሌሎች ነው የምታስተዋውቀው? ለባሏ ብላ ካደረገች አንድ ሴት ባሏ ነው አይደል የሚደሰትበት፣ የነሱ ፕራይቬት ፓርት ነው። እሙሟን አደባባይ ላይ አሰራውኝ ብላ የምታወራ ልፋጫም ሴት ትዳር አለኝ ብላ ብታወራ እኔ ይደብረኛል። ሌሎቻችሁም እንደዚሁ አደራ፣ ትዳር ያላችሁ ሰዎች አደባባይ ላይ ወጣችሁ እንደዚህ አይነት ወሬ እንዳታወሩ። ክብር የለም፣ ቁጭራ ናቸው። እዛ ቁጭ ብላችሁ የምታደማምቁት ደግሞ እንዳለ ዱርዬዎች ስለሆናችሁ፣ ዱርዬ ወሮ በላ ስለሆናችሁ እንጂ እንደዚህ አይነት ወሬ አይወራም አደባባይ። ብልግ ለሌላው ማስታወቂያ ነው የሰራችሁት። ሌላው እንዲቀምስሽ ነው የተናገርሽው። ፎዋይ አያችሁ። አሁን ማፈር ከወንዶች ሆኗል፣ ከሴቶች አይደለም። በአሁኑ ሰዓት ማፈር ወንድ እያፈረ ሴቷ አደባባይ የፈለገችውን እየተናገረች ነው ያለችው። ለወንድ ብለሽም ነው ሃይማኖትሽንም የቀየርሽው፣ ማንም ያውቀዋል። እና ዝም ብለሽ መተሽ አታጓሪ። ሌባም ስለሆንሽ እኔ አንቺ ልጅ መስሎኝ 2 ሳምንት ልፈታሽ ነበር። ሌባ ነሽ። የሰው ገንዘብ ቅርጥፍ አድርገሽ ነው የበትላሽው 15 ሚሊዮን ብር። እዛ ደሃ ያለቅሳል፣ አንቺ እዚህ ፈታት ያለሽ። ሌላው ሙስሊሞች ሂጃባን አውልቃ ጨፈረች እንዴ? ስንቱ ይጨፍር የለ እንዴ? እንደ እስላም ሀገር ብትሄዱ እኮ በጣም ዘፈን የሀገር ነው ያለው። የትም ዓለም ላይ ዘፈን አለ። አንዳንድ እስላሞች ተነስተው ጨፈረች ይላል። የማይጨፍር እስላም አለ እንዴ? አንድም አላውቀው የለም። እግዚአብሔር ምስክሬ፣ የማይጨፍር እስላም አላውቅም እኔ። ይጨፍራል፣ ሁሉም ይጨፍራል። ጴንጤው ይጨፍራል፣ ኦርቶዶክስ ይጨፍራል፣ እስላም ፍቅር ሲዝም ኤኒቲንግ ይጨፍራል። ዓለም ላይ ይጨፍራል። ተግባባን። ማስመሰል ይችላሉ። እቺን ታይም ሲያገኙ መተው ሌላ ነገር ያደርጋል። እኔ 4 ሴት ከሚያገባ ወንድ የምትጨፍር ሴት ትሻለኛለች። ደስታ የሆነ ኦኬዥን ላይ ከቤተሰቦቿ ጋር ወጣ ደስታዋን የምትገልጽ ሴት ትሻለኛለች። 4 ሴት አግብቶ ከሚሸጉር ይልቅ እኔ የሆነ ጊዜ ላይ ወጣ ከቤተሰቦቿ ጋር ደስታዋን የምትገልጽ ሙስሊም ትሻለኛለች። እንዴ አንተ 4 እየለጠለጥክ ሴት ላይ ጓትላለህ እንዴ? ዱቄታ። እኔ እኮ ግራ የሚገባኝ ዘፈና ልክ ነው እያልኩ አይደለም፣ ግን በሚዛን ስትሄድ እዚህ 4 አልጋ አጋድመ እንዴ ጨፈርሽ እንዴ አትበል መጣ ቆዳ እና ያ ነገር ነው ግራ የሚገባኝ። ለማንኛውም ሌብነት እዚህ ሶሻል ሚዲያ ላይ ፕሮፌሽናል ስራ የሆነበት እንደሆነ አይቻለሁ። ፕሮፌሽናል ስራ ተሰባስበው ዱባይ ላይ ሰውን እጥብ የሚያደርግ አረብ ሀገር ያሉ የተስማሙ ቁጭ ብለው አብረው የሚዘርፉ ሰዎች አሉ። ከቨራፕ የሚደራደሩ የምታያቸው ናቸው። አንድ ላይ ነው የሚገቡት፣
አንድ ላይ ነው የሚዘርፉት። ኤክስኪውዝ ይሰጣጣሉ። አንድ የሙስሊሙ ዌዲንግ አንድ አንገቴን ሰጣለሁ ኢትዮጵያ ላይ አንድ የእስላም ሰርግ ጭፈራ የሌለው አምጣና እኔ አንገቴን ልስጥ። አንድ የእስላም ሰርግ ጭፈራ የሌለበት አምጣ ዓለም ላይ ኢትዮጵያ በለው አውሮፓ በለው አረብ ሀገር በለው ኤኒዌር ሂድ ይደነሳል። የምን መዋሸት ነው? ለምን ተዋሻላችሁ? የትኛው የእስላም ሰርግ ነው ዘፈን የሌለው? የትኛው? የትኛው የእስላም ሰርግ ነው ያለ ጭፈራ የተሰረገው? አንድ ሳምንት ሙሉ አይደል የምትጨፍሩት? ውሸት ግን እናንተ ጋር በቃ ምንም ችግር የለው። አንድ ሰው ማናቸውም እስላም ሆነ ያገባች ሴት ያልጨፈረች አምጣልኝ። ትጨፍራላችሁ እስላሞች። ለምን ተዋሻላችሁ? ማንኛውም እስላም ስታገባ ተጨፍሮላት እልል ተብሎ ምናምን። ሙኒት መጣሽ? እኔ ስለ እንትን እያወራሁ እንኳን ደህና መጣሽ። እረል ምንሽ እዚህ ጋር ቂጥሽ ከነዳጣ ጋር ይጨፍራል። አንቺ እዛ ጉራግኛ ትጨፍሪያለሽ። ምንድን ነው የሚባለው? ንገሪ። የአንቺ ልጅ መስሎኝ እግዚአብሔር ምስክሬ ልተውሽ ነበር። አሁንም ጨዋታ ላይ ነን። ቂጥሽ ከነዳጣ ጋር ነው። አንቺ ጉራግኛ ሌላ ቦታ ነው የምትጨፍሪውና ተመችቶኛል። ራሲ ስሚው ብዬ ነው። በሰላም ነው ወይ? ሌላው ምንድን ነው ካልሽው ምነግርሽ ዮኒ ማኛ ዝም ብሎ ስለሚቀበጣጠር በጣም ረጅም መንገድ ሲሄድ አዝናናለሁ ብለሻል። እዝናናለሁ በሱ ብለሻል። ሞጣ ጠፍቶ ነው ወይ? ጓደኛሽ ቤታዮ ጠፍታ ነው ወይ? ሀቢባ ጠፍታ ነው ወይ? እነሱን ማትሰሚው የኔን ቁጭ ብለሽ እየኮመኮምሽ ረጅም መንገድ የምትሄጂው ለምንድን ነው? የማይረባ ወሬ ማውራ ከሆነ ለምንድን ነው? ስለዚህ እነ ቤታዮ ተበሉ፣ ሀቢባ ፍቅሮቼ ማሮቼ ተበሉ፣ ሞጣ ተበል። ሙኒት እኔን ብቻ ነው የምታየው። ሰምታችኋል። ከማኛ ውጪ ወደ ውጪ ብላለች። ሰምታችኋል። ስለዚህ ለሌሎቻችሁም ነው የምለው፣ ለሌሎቻችሁም ያን ነው። ግን እውነቴን ነው። በእንትን ሄዳችሁባት፣ እኔ በራሴ ነው በሙሜ ምናምን ስላለች እጀባታለሁ። ግን በቁም ነገር ሙስሊሞች አትዋሹ። አንድም እስላም ሴት አገባችም ልጇን ዳረችም ጨፍራ ነው የምትድረው። ምንም አትዋሹ። የሆነ ታካችሁ በሃይማኖት ልታጠቁ እንዳትመጡ። መስደብ ካለባችሁ ከደበረቻችሁ እርገጧት። በላሻ ብለህ ግን በወደ ነገር መታችሁ የሌለ ነገር ማድረግ ይደብራል። ቆሻሾች ናቸው አንዳንዶቻችሁ። በጣም ክፉ ናቸው። ክፉ እግዚአብሔር ምስክር፣ ክፉ ውሸታሞች። ጭፈራ እያንዳንዱ ሙስሊም ሰርግ ላይ ይጨፍራል። ወንዱ ይጨፍራል፣ ሴቷ ትጨፍራለች። ዋሸው ወይ ንገሩኝ። አምጣ። ይጨፍራል። ሁሏም ሙስሊም ተጨፍሪያለሽ። ለሳምንት ነው የምትጨፍሩት። ግን ሌላ ምክንያት ስታጡ በሌላ አሁን ገንዘባችን ተወሰደ፣ ገንዘባችን ተቀማ ምናምን የምትሉ የመርገጥ መብት አላችሁ፣ የመጠየቅ መብት አላችሁ። በሌላ ሙድ የመጣችሁ ግን በጣም ነው ታስቁ። ሌላው የብቻሽ ነው ወይ? አሰርተሽው ነው ወይ?
አንዳንዱ እንደሰማሁት መቀመጫዋ የተሰራ ነው። አንቺው ከቤታዮ ብትጣይ ከጂጂ ብትጣይ ስለ ሰርጀሪ አይወራ ማውራት መብት የለሽም። መብትሽ እኔ አሁን አንድ ሰው መላጣ ብዬ መሳደብ መብት የለኝም። መብቴ ተወስዷል። ፊርማው ላይ አለ። እዛ ቦታ ላይ ልክ ጸጉር ሲተክሉልኝ መላጣ ብሎ የመሳደብ በመላጣዎች ህገ መንግስት ያስጠይቃል ይላል። ስለዚህ ማንኛውም ሰው መላጣ ሆኖ ቢመጣ ማኝዚ አይ መላጣ ብሎ አይሳደብ ነው። አይቻል ህገ መንግስቱ ነው። አንቺም አሁን ከቤታዮ ብትጣይ ከጂጂ ብትጣይ አንቺ ሰርጀሪ ማለት አይቻል። በተለይ ዋናውን አሰርተሽ ዋናውን መግቢያ መውጫ ታሪኩን ቀይረሽ ሰርጀሪ ብሎ የመሳደብ ምንም አይነት ስልጣን እንደሌለ ፊርማው ላይ ገብተሽ ሌላው ማስጠበብና ድንግል ማሰራት ይለያያል። ቤተሰብ ድንግልና ማሰራት አይሰራም። ድንግልና አይሰራም። እሙሙ ይጠባል። እሙሙ መጥበብና ድንግል መሆን በጣም ይለያያል። ይሄኛው ፔን የለው ምን የለው ምንም የለው ፔን የለው ምንም የለው። አረ ሙኒት ምንድነው አንተ ፎንቃ ይዟታል ከኔ ጋር ማለት ነው። ፎንቃ ይዟታል ምንም ጥያቄ የለው። ማንም እየተረገጠ የሚስም የለም። አንቺ ፎንቃለች። እኔ አንቺን ጋር አልችልም እናትዬ፣ በጭራሽ አልችልም። አቅሜ አይፈቅድም፣ ምን አይፈቅድም። አንቺ ፓራላይዝ ነው የምሆነው። አንቺ ቁጭ ብትይብኝ እግሬ በቃ ሽባ ነው። ልንገርሽ እኔ አቅሜን አቅ አቅሜን አውቃለሁ። እንዲህ ሰው ባለው ነው የሚሸነው። አባቴ ሰው ባለው ነው የሚሸነው። አስገባኝ እያለች ቤተሰብ ላስገባት ላስገባት ወይ ቁጥር አይቼ ያስገባል። ቁጥር አይ ቁጥሩ 200 ሙሉና አስገባት የሚለው ትገባለች። በህዝብ ምርጫ ነው። እኔ ቤት በህዝብ ምርጫ ለዝጋው 200 ሙሏት ትገቢያለች። በቃ ወሰናችሁ። ብሪጅስቶን ምናምን ባሽ አስበሽ ነው ነይ ብሪጅስቶን ማለች። አስገብቼላችኋል። ለዚህ እኮ ነው የምትመቸኝ። እኔ ያንተ ነገር አራባና ቆቦ ስለሆነ እኔ ምንም አይመስለኝም። እንደው ለነገሩ ለጨዋታው ነው ለድምቀቱ ነው። እኔ የምልህ አንድ ነገር ላስተላልፍ። መጀመሪያ ሰርጉ ላይ በሆነው ነገር ለሰዎች መሳሳቻ መሆን አልፈልግም። አሁን ሁሱ ጋር ገብቼ ጠይቄው ነበር። ኢቭን ባሩካም ቢለበስ ያው ነው ተብሏል። ነገ ደግሞ ሙኒት አርጋለች ብላችሁ አርጋችሁ ዝኑብ አታምጡብኝ። ያው ስህተት ነው፣ አታድርጉ። ቆይ በሙስሊም ሴት ልጅ ትጨፍራለች አትጨፍርም? ያው ይጨፈራል ግን አትጨፍሩ ተብሏል አለ። በቃ ሁሌ ይጨፈራል። ያልተጨፈረ ጨፈርማ ተጨፍሯል። ያው እንደኔ ሆነው ነው ሳያውቁ ቀርተው ነው። ስለዚህ ያው እናንተም ሂዱና ጠይቁ፣ ተማሩ። ማሌሽ የኔን ግን ተከትላችሁ አርገሻል እናደርጋለን ብላችሁ ዝኑብ አታምጡብኝ። ተናግሬያለሁ። ያው በዮኒ ማኛው ቤት ተናግሬያለሁ። እሺ በቃ ላላላ ሰው እኔ እኮ ተመችቶኝ ነበር።
ዮኒ አምሮህ ነው ምን ሆነህ ነው እንዴ ተጨንቀህ እንደው ያስብታወራው? አረ አቅሜ አይፈቅድም አንቺ ክፉ ሰው አይደለም። ምን ሆነህ ነው እሱ ላይ ተኝተህ የቀረኸው? እሱን እኔ ላኩልኝ ዛሬ ይገርምሽ። አይ ማስታወቂያው ለመስራት ለምን አስፈለገ? ዘግብኝ እስቲ። አይ ስንት እህቶች የሆነ ለውጥ አንተ እንደው ከባለቤት ብታገኝ ደስ አይልህም? እኛ ስንጫወት የነበረውን ሲጀመር ሰምተሃል አንተ? ለባለቤት የሰጠሁት ጊፍት በሚል ጨዋታን አምጥቶት እንጂ ፐርፐዝሊ ለማውራት የተደረገ አይደለም። አንደኛ። ሁለተኛ ግን ምን አለበት ቢነገርና ሌላ የሚያደርግ ሰው ማድረግ የፈለገ ሰው ቢያደርግ። አሁን እኮ ሌላ ሰው ነው የሚመጣው አንቺ ጋር ምን ለሙኒት ብሎ የሚመጣ አለ እኮ። የቸገረኝ ብሆን ነበር እኔ እንዴት አይቸግረውም? ይሄን መሰለ ጋራ አይቶ ለሱ እኮ ነው ጋራውን አይደለም የምለሱ። እኔ ዮኒ ስንት ዓመት ተሸክም የኖርኩት ነገር እንዲሁ ዝግብ ሲፈጥር በጣም ነው የደነገጥኩት። አይተነው አናውቅም። አልዋሽማ አባያት ስለምለብስ ይኸውልህ ጥቁር ነገር ስለሆነ ጥቁር ነገር ሰውነት ይከታል። አባያ ልቅ ነው ብዙ አያስታውቅም። ጓደኞቼ ግን ያውቁታል። ጓደኞቼ ሴቶቹ መቀነት ስላደረግኩኝ ነው እንጂ የጎላው ምን አለ አንድ ኢትዮጵያዊት ቆንጆ ስላለች ደስ አይልህም እንዴ? እኛም አልተቃወምንም እኮ እሱን ነገርኩሽ እኮ። አንቺ ከነ መሲ ብርጅስቶን ምናምን ጋር ትጨፍሪያለሽ፣ ለብቻው እሱ የሆነ ቦታ ይጨፍራል። ይሄ ነው ግራ የተጋባ ነው። ችሎታ እኮ ነው ዮኒ፣ ችሎታ። ከሳዳ ልጅ ጋር መጣላት ይደብራል። ለማንኛውም ደግሞ እኔ አንተን መንገድ ላይ በጣም የምሰማበት ሰበብ ልክ እንዳሁኑ እንዲህ ነው። ጨዋታ ነው ያንተ ነገር። ሌሎች ሰዎች ኮንሰንትሬት ይፈልጋሉ። እኔ እየነዳው አንወሻሽ እኔ ሌላ ሰው አታስቀረኝ። እኔ የሁሉንም የማንንም አልሰማሽ ወሬ ያስፈልግ እንዴ? እኔ ሁሉንም እሰማለሁ። ሁሉም ቤት ገባለሁ እኮ አንተ ጋር ነው ብዙ ማንግባባው እንጂ እኔ ሁሉም ቤት ገባለሁ ወላሂ። እና የኔም ብቻ እየኮመኮንሽ የምትሄጅበት ሁሉ ነገር ላይ ስለምትገባ ነው አንተ። አሁን እኔ ላይ ምን ጋር አልገባህም? እስኪ ንገረኝ። ገባው ቤት ነው ይቀርኛል። እንትና ጋር ገባህ፣ እንትና ሁለቱንም ነካሃቸው። ያኛውን ትልቅ ነው አልክ፣ ይሄኛው ስንቱን እንትን ብሎት ነው አልክ። ስራዬን ሌባ አልከኝ። ምን ያልነካኸኝ ነገር? ስራው የተባለው ነው መጥተው እግዚአብሔር ምስክሬን ያላወጣሁትም እንጂ ብዙ ሰዎች አንተ ቤት ትምጣለን እያሉ የሆነ አንድ ነገር እኔ አንድ ጥያቄ ልጠይቅ። ሲሪየስ ኦኬ። አንተ እዚህ ጋር ቁጭ ብለህ ነው የምታወራው፣ ኪሳራ የለውም አይደለ? ካገኘህ ትጠቀማለህ፣ ላታገኝም ላትጠቀም ትችላለህ፣ ግን ተጫውተህ ነው የምትሄደው። ቢዝነስ ላይ ያለ ሰው ይሳካለታል አይሳካለትም። አለመሳካት ሌብነት አይደለም። ሳይሳካልኝ ቀርቼ አልሰጥም አላቃችሁም ብላቸው ያ ሌብነት ነው። ይሄ ነው ሌብነት የሚባለው። እኔ አዎ እንደዚህ ነው ጊዜ ስጡኝ፣ እየሰራው እየከፈልኩኝ ነው፣ እንዲህ ተባብለን የዘጋነው ነገር ነው። ለራሴ ለአእምሮዬ ሰላም አለኝ። ምክንያቱም የምችለውን እየከፈልኩ ነው። እየጠበቁም ያሉ በእርግጥ ብዙ ልጆች አሉ። የወንዶችን ስራ ደግሞ እየሰራሁኝ ነው። ያው አሁን ትንሽ የቪዛ መወዛገብ ቢኖርም እየሰራሁኝ ነው። ግን አላቃችሁም ያልኳቸው ሰዎች ያሉ ሌብነት አላቅህም ወይም አገር ብቀይር ኮንታክቶቼን ብዘጋ ቦታዬን ብቀይር ይሄ ሌብነት ነው። ፊት ለፊት ቁጭ ብዬ ያለው ሰው ነኝ። ባልሽ አለማድረግና አለመመለስስ ምን ይባላል? እስቲ ያ እኮ ነው አለመሳካት። ያ ነው አለመሳካት። ባይሳካም ልንገርሽ፣ አሁን ለምሳሌ ከኢትዮጵያ ነው አይደል ብዙዎቹ ሊመጡ የፈለጉት? በአንድ ሰው ስንት ነበር? የተለያየ ነው። የሁሉም የተለያየ ነው አይደል? ኦኬ። የአንድ ሰው የሆነ መጣና ያንን ተስፋ ያደረገ ሰው ተበድሮ ነው ያንን ገንዘብ የሚሰጠው። ኢትዮጵያ ላይ መቼም ያን ያለ አቅም ያላቸው ብዙ ሰዎች የሉ አረብ ሀገር ለመሄድ። ስለዚህ ያንን ከሌሎቹ ተበድሮ በዚህ ጊዜ ውስጥ ከፍዬ ወጥቼ ሰርቼ ከፍላለሁ ያለ ሰው ያ ነገር አልተሳካም፣ አንቺ ጋር ባለው አልተሳካም። ያ ሰው የሚገባበት ዕዳን አስበሽዋል? ያ ሰው ያቺ እናትም ሆነች ያቺ ሴትም ሆነ ያ ሰው የሚገባበት ዕዳ ያ ሰው የሚገባበት ስቃይን አስበሽዋል? ለሰከንድ አስቤዋለሁ፣ እረዳቸዋለሁ። ነገር ግን እኔ ደግሞ አንድ ጥያቄ ልጠይቅ። አለመሳካት ማለት ይሄ ነው። ቢሳካልኝ እነሱ ሰፈር የሚያደርጉትን ነገር ቁጭ ብዬ አላይም። ገባ? አሁን እኛ በሽምግልና ወይም እዚሁ በዚሁ ንግግር በሚዲያ ሆነ እንጂ በህግ ራሱ ቢኬድ ይሄ ነገር ሙና ምንድነው ችግርሽ?
ችግሬ ይሄ ነው፣ ሀቃቸው አለብኝ። ምንድነው የምባለው? ሰርተሽ ክፈይ ነው የምባለው ነው አይደለም? ሰርተሽ ክፈይ። ከካድኩኝ ደግሞ ኢንቨስቲጌት ይደረጋል። ያው የዚህን ሀገር ህግ ታውቀዋለህ። ይደርሱ። ለምን የተወሰነ አላደረግሽም? ለምሳሌ እኔ አሁን እንደ አንድ ቢዝነስ ሰው ራሴን ባስብ 5 ሰው ወይም ደግሞ 4 ሰው ወይም ደግሞ 10 ሰው አድርጌ መጀመሪያ እንደሱ ፕሮሰሱን እየጨረስኩ ለዛማ የሆነ 17 ሰው በላይ እኮ ከፕሮሰሱ ነው የምልህ። ይሄ ዝም ብዬ በኖርማል ማመጣቸውን አይደለም የምልህ። ከዚህ ፕሮሰስ ጋር የተያያዙ ልጆችን ካሉት 50 ልጆች 51 ልጆች 17 ሰው አስገብቻለሁ እኮ። ከዛ በኋላ ግን የ17ቱ ሪዛልት ደግሞ መጥፎ ነው፣ ጭራሽ በነፍስ ተጠያቂ ያደርገኛል። ገባ? እነዚህ ልጆች መጥተው አንድ ሰው በኮንትራት ስታመጣ 2 ዓመት ኮንትራት ብለህ ስታመጣው ስራዬ የሃውስ ሜድ ነው፣ እሺ የሰው ቤት ስራ የሚሰሩ ልጆች ነው ብለህ ስታመጣቸው አስገባኋት። አሁን ስራ አይደለ 2 ዓመት ኃላፊነት አለብኝ። እኔ ደግሞ ለሚያስገባው ድርጅት ነው የምሰጠው አይደለ? ያ ድርጅት አስገባቸው ስራ ሳይመቻቸው ሲቀሩ ተመልሰው ሲመጡ ፓስፖርት ይሰጥና ሂዱ ይላቸዋል። የ28 ቀን ነው ያላቸው እነዚህ ልጆች። በ28 ቀን ጊዜ ውስጥ ቼንጅ ስታተስ ማድረግ አለባቸው። ያ ከሀገር መውጣት አለባቸው። ያ ቼንጅ ስታተሱን ማድረግ አለባቸው። ካላደረጉ ቀጥታ ፋይን ውስጥ ነው የሚገቡት። ኦኬ ኤክስፒሪየንስ የላቸውም። ይሆኒ አዳዲስ ልጆች ናቸው። እንደው ከ100 10 ልጅ ብታስገባ ነው በእንደዚህ አይነት ሁኔታ በዚህ ፍጥነት። አለበለዚያ ልምድ የሌላቸው ልጆች ጊዜ ይወስዳል። ሪስክ ውስጥ የበለጠ ሪስክ ውስጥ ነው የምገባው። የልጆቹንም ህይወት ነው የማበላሸው። ስለዚህ ምንድነው ማድረግ ያለብኝ? የተቀበልኩትን መመለስ። ይሄ ቀላሉ መንገድ። እዚህ መተው ሌላ ላይፍ ሰፈር ከሚያደርጉ ሌላ ታሪክ ውስጥ ነገ መታ እንዲህ ቦታ ገብታ ልጅቷ ተደፈረች፣ እንዲህ ቦታ ሆና ተገደለች፣ እንዲህ ቦታ ተደረገች የሚባለው ነገር በእኔ እንዲሆን አልፈልግም። ስለዚህ የተዋዋልኩትን ነገር አቁሜ ብራችሁን እመልሳለሁ። በመሃል ድንገት አንዳንድ ትክክለኛ ስፖንሰሮች ሲመጡ ለድርጅት ወይ ለምናምን ሳይሆን ትክክለኛ ስፖንሰር አሁን ምሳሌ ልስጥ። መሲ መታ ሙኒት ሰራተኛ ፈልጋለሁ ስትለኝ ከነዛ ውስጥ አንዷን ሳባ አድርጌ እሰጣለሁ። ይሄ ግን ከስንት አንዴ ነው የሚያጋጥምህ። ዴይሊ የምትሰራው ነገር አይደለም። ድርጅት ሲሆን ግን በአንዴ 5 ልጅ ይወስድልሃል። ከዛ መልሶ 5 እንዲህ እያለ ይወስድልሃል። ግን ያላቸው የሚያደርጉት ነገር ደግሞ አልተስማማኝም። እነዚህ ልጆች ይታመማሉ። ሲታመሙ ሂጂ ውጭ ፓስፖርት ይዘሽ ካላት የማን ዳናት? የኔ ዳናት መልሳ። እና ይሄን ነገር በደንብ ሳታስተውይበት ነበር የገባሽበት? ይሄን ጉዳይ ይሄ ሁላ ነገር እንደሚመጣ አታውቂም ነበር? እንደ ድርጅትነታቸው ኃላፊነት የሚወስዱ ነበር የመሰለኝ። ሲወስዱም አይቻቸዋለሁ የተወሰነ ላይ ገባ። በኋላ ላይ ግን በተደጋጋሚ ልጆች መመለስ ሲጀምሩ ፍራቻም ነው። አስቤበታለሁ ቢመለሱ የሚለውን ነገርም ግን አላሰብኩበትም። ቢመለሱ ምንድነው ማድረጋቸው? ወዲያው ስራ ያገኙልኛል ብዬ ያሰብኩት ራሱ ሊሆን አልቻለም። ያ ነው ችግሩ። እና ብሩ የት ሄደ ብለው የሚጠይቁ ሰዎች አሉ። ታዲያ ካልተመለሱ ምን ካላሉ ለሌላ ጉዳይ ውለሽ ነው? ለሌላ ጉዳይ ዋልኩት። የተወሰነውም እጅ ላይ ስላለ ተመለሰ። እሙሙ ግን ከሱ አይደለም። ካስተያየት አውቀዋለሁ፣ ሳትናገረው አውቀዋለሁ እኔ። እሺ ከዛ አይደለም። በጣም ነገረኛ ነው ዮኒ፣ ወላሂ ነገረኛ ነው። አሁን ጭራሽ ብለሃቸው ነገር እንግዲህ ከሱ አይደለም ከቤተሰብ ነው ከባሉካው ነው እየተባለ እና እንደዚህ ለምን አሰብሽው አደባባይ ይሄን ማውራት? አሁን ለምሳሌ ይሄን ጉዳይ ቁም ነገር አይ ነው በወሬ እኔ ሁሉም ቢያደርገው ደስ ይለኛል ስለተደሰትኩበት። አንቺ ልጅ የምትደሰተው እሱ እኔ ግራ ገባኝ እኮ። ባልህን ስታስደስት ማለት ነው የሚደሰተው። ተው ይሆን ክፉ አታስወራታው። እና ምን ግን እኔ ላይ ፎከስ አድርግ ደግሞ በዛ ላይ በቀደም እንዴ ኮተኩስ ዜና ነው ምንድነው የምታወሪው? ቆይ እሺ ሌላ ጥያቄ ደግሞ ልጠይቅ ይሆን? በጣም ይገርመኝ አሁን በዚህ በእኛ መሀል በተፈጠረው ነገር ላይ እኔን አብረህ የወነጀልከኝ ለምንድን ነው? ምንድነው ጥፋቴ? እሷ ቤት ነበርሻ። ማ ቤት? ነጭ ቅማል ቤት። ነጭ ቅማል ቤት እኮ ልክ አሁን አንተ ጋር እንደመጣሁት ራሴን ነፃ ለማውጣት ነው የገባሁት። እኔ እኮ ተጠቂ ነኝ ሆኒ። ይሄን አታውቅምና ነው። ነጭ ቅማል ቤት
እሷ እኔ እንደዛ እኔ ሄለንን ልንገር በጣም ነው ያሳዘነችኝ። አንደኛ፣ ሁለተኛ ነገር ደግሞ ሄለን መጠቀሚያ ነበረች። መጠቀሚያ ነው እየተጠቀመች ስለ ልጆቼ ነው እኔ ራሴ እናገረው የለ ያው ያውቃሉ። ግን ልታገናኝ ነው። አሁን ራሱ እኮ አልነገረችኝም። የእንትናን ራሱ ስሙን መጥራት አያስፈልግም። የእሱን ራሱ ስሜታዊ ሆኜ ላገናኛት ፈልጌ እንጂ አልነገረችኝም እያለች መቀባጠር ጀመረች። አሁን ደግሞ ግራ የገባው ነገር እኔ የእነሱ ጉዳይ ምንም አይመለከተኝም። ይኸውልህ ግን እኔ ተበዳይ ነበርኩኝ። አንድ ሁለተኛ ነገር ቤቷም የገባሁት ደግሞ እዛ ቤት ውስጥ የነበረው ሰው እሷ ጋር የነበረው ሰው ሲናገር የሰማሁት ነገር ስለ እኔን እንደዚህ ሲከሰኝ የነበረ አንቺ ብር ተቀብለሽ አንቺ እንደዚህ ብሎ ሲከሰኝ የነበረ ሰው ብር ተቀባይ ሆኖ ድምጹን ስለሰማው ወይም አቀባባይም ሆኖ ይሁን ድምጽ ስለሰማሁኝ ድምጽ በጆሮዬ የተናገረው እዛ ቤት ሳይው ሆን ብዬ ነው የገባሁት። ስገባም ቀድሜ ናይስ ቱ ሲ ዩ ሂር ነው ያልኩት። በቃ ለሱ እንደገባው እንዲገባው። ከዛ በተረፈ ሄለን አሁን አንተን እንዳስረዳው ስለ ስራ ያስረዳዋት ቀኑ ሙሉ ነው ያለው። ስንት ነገር አወራን ወጣን። አሁንም ቢሆን እኔ እሷን ብሌም አላደርጋትም። ሆን ተብሎ የሰማሁት ድምጽ አለኝ በጆሮዬ የሰማሁት። ስለ ሙኒት ማወቅ ከፈለግሽ እከሌን ጠይቂ። ምንድነው ስለኔ የሚታወቀው? ሚዲያ ላይ ያለው ሴትዮ ህዝብ ፊት ያለው ሴትዮ ምንድነው ስለኔ እንዲታወቅ የተፈለገው ነገር? ስለ ስራ የራሴ ተናግሬያለሁ። ስለ ልጆቼ በትምህርት መልክ ለሰዎች ነግሬያለሁ። እኔ ተበዳይ ሆኜ ያለው አንተ በቀደም ለታ ስታወራ ያወራው ከሶርሱን ከምንጩ አምጥቶ ያወራው ያለው ሁሉንም ታሪክ ነው የምልህ። ስፔሲፊክሊ ይሄንን አይደለም ሁሉንም ያወራው ያቀበለው ያስወራው እያለ እኔ መቀላቀሌ ለምንድን ነው? እኔ ተበዳይ ነኝ። እኔ ህጋዊ ሰው ነኝ። ኢማራት ላይ ማንም ይሁን ምንም በፈለገው መንገድ መጥቶ ሊጠይቀኝ መብቱ ነው። የሰማው ነገር ካለ ኤቪደንስ ካለው መጠየቅ መብቱ ነው። ግን አንዳንድ ጊዜ ልክ ቅመም ስትደረግ ሁሉ ነገር ላይ ይደብራል። ኦኬ ለሱም ከጀርባችን ቤተሰብ ያ ነገርን እንግዲህ በየቤቱ እየሄደች አስረድታለች። አንዳንድ ስለሙሙ መጠየቅ የምትፈልጉ ሴቶች ካላችሁ ጠየቁ፣ መለስኩላቸው እኮ እንደሚሰራ እንዴት እንደሚከሸን መንገር ትችላላችሁ።